ሁልጊዜ በማደርገው ነገር ከምጸጸት ዝም ብል ይሻለኛል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ብራዬ ኢንስታግራም ላይ ብቅ ብሏል። ሰሞኑን እንዴት ነው? በስታይል ፒክቸር እየተለቀቀ ነው ኢንስታግራም ላይ። ቅመሟ ደግሞ አንዳንድ ነገር ስቶሪ ላይ ለቃለች ማለት ነው። እንግዲህ ብሩኬ ሁልጊዜም በማረገው ነገር ከሚቆጨኝ ወይም ደግሞ እንትን ከምል ዝም ብል ይሻለኛል። ዝምታን መምረጥ በጣም አሪፍ ነው እያለ ነው ማለት ነው። ስለዚህ እንግዲህ ይህን ያለበት ምክንያት አለው እርግጠኛ ነኝ። ቅመሟ ደግሞ አንዳንድ ታሪኮች ያለ ደህና አሁን ያልቃሉ ማለት ዝም ብለን ሳናስበው ይመስለኛል፣ ሳናስበው ቻው ሳንለው ያልቃሉ እንደማለት መሰለኝ። እስኪ የገባችሁ ስቶሪዋ ላይ ያደረገችው በአይኗ እምባ ሞልቶ ነው የለቀቀችው። እና ምንድን ነው የተሰማት ነገር? ሰው ያለ ነገር አያለቅስም፣ እምባዋ አይመጣም። ያለ ነገር እንዲህ አይነት ነገር አይለቅም። ሰው ውስጧ የተሰማትን ነገር ነው የሚለቁት። ታውቃላችሁ፣ ስቶሪ ላይ የሚያደርጉት ከራሳቸው ጋር የሚያያዘውን ነገር ነው በእርግጠኝነቱ የምነግራችሁ የሚለቁት ማለት ነው። እና ሀይሚዬ ምን ሆና ነው ይሄንን መልእክት ለምን ማስተላለፍ ፈለገች? ቡራዬ ደግሞ ወደፊት እያለ ነው። በነገራችን ላይ ማንም ይንጫጫ ማንም ዝም ብዬ ነገሮችን ሳልመልስ ራሴ ስራዬን እሰራለሁ በማለት ተናግሯል። እንግዲህ እንደምታዩት ኢንስታግራም ካላችሁ ገብታችሁ ማየት ትችላላችሁ። ለማንኛውም እንግዲህ ትናንትና አልመጡም፣ ዛሬ እንጠብቃቸዋለን በብሩኬ ቤት። ለምን በቀደም በሀይሚ ቤት ነው ቪዲዮ የተለቀቀው። እንግዲህ አንዳንድ ሰዎች ሰላም አይደለም ግጭት ተፈጥሯል ምናምን እያላችሁ ነው ያለውን ነገር። ትናንት ቪዲዮ ኮሜንት ላይ ያሳውቃችሁኛል ቤተሰቦቼ፣ በጣም ነው የማመሰግነው። እንደዚህ የምለውን ሰምታችሁ ኮሜንትም ለምታስቀምጡልኝ ቶቼ ክበሩልኝ። እና ለማንኛውም ግን እስኪ ነገሮቹን ረጋ ብለን እንጠብቃቸው። ምንም ላይፈጠርም ይችላል። ቅመምዬ ግን አይዞሽ፣ ምንም እንትን የሚል ነገር የለውም። ብቻ ነገሮቹ እንዳውም ቀለል ብለው ቢሄዱልን ነው ለእኛ የተሻለ ነገር የሚሆነው ብዬ ነው የማስበው። ለማንኛውም ይመቻችሁ ቤተሰቦቼ፣ መልካም ቀን። እንጠብቃለን ዛሬ ቪዲዮ በብሩኬ ቤት። እወዳችኋለሁ። ባይ ባይ።